አሁን ላይ አብዛኞቻችሁ ያንግ የሆናችሁ ወጣቶች እንዲሁም ቲኔጀር እድሜ ላይ ያላችሁ ልጆች ፎከስ የምታደርጉት አክቹዋል ስኪል ቢልድ ከማድረግ ይልቅ ሌሎች ነገሮች ላይ ሆኗል። ኔትወርክ ማግኘት፣ ገንዘብ ሜክ ማድረግ እንዲሁም በሰዎች ዘንድ ዝነኛ መሆን ነው የምትፈልጉት። ለዚህም ሊሆን ይችላል ምንም አይነት ለውጥ እያገኛችሁ ያለው ነው። ብዙዎቻችሁ ፋውንዴሽኑን መሰረቱን ከመገንባት ይልቅ ወደ እነዛኞቹ ነገሮች ነው ፎከስ የምታደርጉት። እንደዛ ከሆነ ደግሞ ያን ያክል ፕሮግረስ አታገኙም። ይሄን ነገር እኔም በሆነ ወይ ያደረኩት ነገር ነው። በፊት ብዙ ኢቨንቶች፣ ብዙ ፕሮግራሞች ላይ ሄድ ነበረ፣ ሰዎች ጋር ለመተዋወቅ ኔትወርክ ለማድረግ እያልኩኝ ይሄድ ነበረ። ግን ያን ያክል ለነሱ የምሰጣቸው ቫልዩ አልነበረም። ጀስት የሆኑ ነገሮች እንዴት እንደሚሰሩ ላቅ እችላለሁ፣ ግን ታንጀብል የሆነ ለነሱ የሚጠቅም ነገር ይዤ አልሄድም ነበረ። ብዙ ሰዎች ደግሞ የሚፈልጉት ቫልዩ ነው። ምን ልትሰጠኝ ትችላለህ፣ ምን ልታደርግልኝ ትችላለህ የሚለውን ነገር ነው የሚፈልጉት። አለበለዚያ ጀስት ተዋውቃችሁ ያው መንገድ ላይ ስትገናኙ ሰላም ለመባባል ካልሆነ በስተቀር ምንም አክቹዋሊ የሆነ ስራ መስራታችሁ። ገንዘብ ሜክ ማድረግም ቢሆን ብዙዎቻችን ያን ያክል ስኪል ያን ያክል ኖሌጅ ሳይኖረን ቶሎ ገንዘብ ማግኘት እንፈልጋለን። ምናልባት በሆነ ወይ ገንዘቡን ልናገኘው እንችላለን፣ ግን ሎንግ ተርም ሰስቴን የሚያደርግ ቢዝነስ ወይንም ደግሞ ስራ ቢልድ ማድረግ አንችልም። አንድ ወጣት በወጣትነት እድሜው ማሟላት ያለበት ወይንም ደግሞ ቢልድ ማድረግ ያለበት 5 ነገሮች አሉ። በቅደም ተከተል ስናስቀምጣቸው የመጀመሪያው ኖሌጅ፣ ሁለተኛው ስኪል ወይም ክህሎት የምንለው፣ ሶስተኛው ኔትወርክ፣ አራተኛው ሪሶርስ ስንል ገንዘብ ሊሆን ይችላል፣ የተለያዩ ማቴሪያሎችም ሊሆኑ ይችላሉ። አምስተኛው ደግሞ ሬፑቴሽን ወይም ደግሞ ሰዎች እናንተን የሚያውቁበት ነገር ወይም ቤዚክሊ ዝና የምንለው ነገር ማለት ነው። ወጣት ስንሆን እነዚህ ነገሮች በቅደም ተከተል መሙላት ወይም ደግሞ ላይክ ቢልድ ማድረግ መቻል አለብን። ግን አብዛኞቻችን ፎከስ የምናደርገው የመጨረሻ 3ቱ ላይ ኔትወርክ ላይ፣ ሪሶርስ እንዲሁም ሬፑቴሽን ያልናቸው ነገሮች ላይ ነው። ይሄን አይዲያ ያገኘሁት ዘ ዲያሪ ኦፍ ኤስኢኦ ፖድካስቱን የምታውቁት ከሆነ የሱ ኦውነር ስቲቨን ባርዴት ይባላል። እሱ የጻፈው መጽሐፍ ላይ ነው አይዲያውን ያገኘው። ወጣት ስንሆን እነዚህ ነገሮች አሁን የጠቀስኳቸውን 5 ነገሮች በቅደም ተከተል መሙላት መቻል አለብን። ብዙዎቻችን ግን አናደርገው። በቅድሚያ ለቻናሉ እንግዳ ከሆናችሁ ዳዊት ሰለሞን እባላለሁ። ዩቲዩብ ላይ የተለያዩ ለወጣቶች ያንግ ለሆኑ ልጆች ይጠቅማሉ ብዬ የማስባቸውን ኮንተንቶች ሼር የማደርጋችሁ ይሆናል። ቻናሉ ሰብስክራይብ በማድረግ ፋሚሊ ሁኑ። ወደ ቪዲዮ እንግባ። እነዚህን የሚያስፈልጉንን 5 ነገሮች በቅደም ተከተል እንመለከታለን። የመጀመሪያው ኖሌጅ የምንለው ነው። ኖሌጅ የምንለው በአማርኛው እውቀት የምንለው ማለት ነው። ስለ አንድ ነገር ምን ያክል እናውቃለን፣ ምን ያክል አንደርስታንድ እናደርጋለን የሚለው ተርም ነው። ኖሌጅን ከብዙ ነገሮች እናገኘዋለን። ከመጽሐፎች፣ ከዩቲዩብ ቪዲዮዎች፣ ክላስ ውስጥ ተምረን በአቅራቢያችን ያሉ ነገሮችን ተመልክተን ኩሪየስ ሆነን ልናገኘው እንችላለን። ኖሌጅ የምንለው መሰረታችን ወይም ፋውንዴሽናችን ነው። እሱ ከሌለ ቀሪዎቹ 4ቱ ነገሮች ሊኖሩ አይችሉም፣ ቢኖሩም አይቆዩልንም ማለት ነው። ስለዚህ በቅድሚያ ኖሌጅ የምንለውን ነገር ቢልድ ማድረግ መቻል አለብን። ሁለተኛው ደግሞ ስኪል ወይንም ደግሞ በአማርኛው ክህሎት የምንለው ነገር ነው። ቤዚክሊ ምንድነው የሚገልጽልን? አንድ ነገር ማድረግ መቻልን ነው ስኪል የምንለው ነገር። የሆነ ኖሌጅ እናገኛለን። ያንን ኖሌጅ ወደ አክሽን ወደ ተግባር በምንቀይርበት ጊዜ ስኪል ይሆናል ማለት ነው። ቤዚክሊ የተማሩትን ነገር ወደ ተግባር ማዋል ፕሮሰሱ ስኪል በመባል ይታወቃል ማለት ነው። ፕሮግራሚንግ ልትማሩ ትችላላችሁ። እንዴት የተለያዩ ኮዶች እንደሚጻፉ ልታውቁ ወይም ደግሞ ኖሌጅ ልታገኙበት ትችላላችሁ። ግን ወርዳችሁ መስራት መቻል፣ የራሳችሁን ኮድ የራሳችሁን ፕሮግራም መስራት መቻል ስኪል የምንለው ነገር ይሆናል ማለት ነው። አንድ ኮንተንት እንዴት እንደሚጻፍ ልታውቁት ትችላላችሁ። ፕሮሰሱን ልታውቁት ትችላላችሁ። ሁክ፣ ኢንትሮ፣ ሜን ቦዲ የምንለውን አውትሮ ወይም ደግሞ ኮል ቱ አክሽን የሚባሉት ነገሮች ልታውቁት ትችላላችሁ። ወርዳችሁ ግን አንድ ኮንተንት ማዘጋጀት መቻል ያን ስኪል ወይንም ደግሞ ማድረግ የምትችሉት ነገር ይሆናል ማለት ነው። ቤዚክሊ ኖሌጅ ወይም እውቀት ወደ ተግባር ሲሆን ስኪል ይሆናል ማለት ነው። ስለዚህ እነዚህን 2 ነገሮች ኖሌጅ እንዲሁም ስኪል የምንላቸውን ካሟላን በኋላ ሶስተኛው የምናሟላው ነገር ኔትወርክ የምንለው ጉዳይ ነው። ኔትወርክ የምንለው ማንን እናውቃለን፣ ማን በእኛ ኮኔክሽን ውስጥ አለ የሚለው ጉዳይ ነው፣ ሲምፕሊ ስንመለከተው ማለት ነው። ኖሌጅ እንዲሁም ስኪል ሲኖራችሁ ቫልዩ ፕሮቫይድ ማድረግ ትችላላችሁ። ለሰዎች የምትሰጡት የምታሳዩት ነገር ይኖራችኋል ማለት ነው። ቅድም እንደነገርኳችሁ ነው ደግሞ ሰዎች ከኛ የሚፈልጉት ቫልዩ ነው። ወይም ደግሞ ቢዝነስ ካላቸው ደግሞ ቢዝነሴን በምን አይነት መልኩ ታሳድግልኛለህ፣ ምን አይነት ሪዛልቶች ታመጣልኛለህ የሚለውን ጥያቄ እንድንመልስላቸው ነው የሚፈልጉት። ኖሌጅ እና ስኪል ከሌለን ደግሞ እነዚህን ጥያቄዎች መመለስ አንችልም። ጀስት ብንተዋወቃቸውም ሰዎቹን አውቀዋለሁኝ ወይም ደግሞ ስናገኛቸው ሰላም ከማለት ያለፈ ምንም ስራ ሊሰጡን አይችሉም፣ እኛም ምንም ልንጠቅማቸው አንችልም ማለት ነው። ቀጣዩ ኖሌጅ እና ስኪልን ካሟላን በኋላ ማሟላት ያለብን ነገር ወይም ቢልድ ማድረግ ያለብን ነገር ኔትወርክ የምንለው ጉዳይ ነው። አራተኛው የምናሟላው ወይም ቢልድ የምናደርገው ነገር ሪሶርስ የሚባለው ነገር ነው። ሪሶርስ የምንለው ቤዚክሊ እጃችን ላይ ያለው ነገር ነው። ገንዘብ ሊሆን ይችላል፣ የተለያዩ ማቴሪያሎች ወይም ቱሎችም ሊሆኑ ይችላሉ። ሪሶርስን ማሟላት የምንችለው ቅድም ያየናቸው 3 ነገሮች ካሉን ነው። ኖሌጅ ካለን፣
አንድ ነገር እንዴት እንደሚሰራ እናውቃለን። ያንን ነገር ስንሰራው ወደ አክሽን ስንቀይረው ስኪል ይኖረናል፣ ሁለተኛው ነገር ማለት ነው። ሶስተኛው ደግሞ ስኪሉን ይዘን የሰራናቸውን ስራዎች ይዘን ኔትወርክ እናደርጋለን። በሰዎች በኩል የተለያዩ ኦፖርቹኒቲዎች፣ የስራ እድሎች እናገኛለን ማለት ነው። ሶ ያንን ስራ ሰርተን ወይ ገንዘብ እናገኛለን። ገንዘቡን ካገኘን በኋላ ወይ ደግሞ ማቴሪያሎችንም ልንገዛ፣ የተለያዩ ቱሎችን ልናሟላ እንችላለን። ካሜራ ልንገዛ እንችላለን። ላይቲንጎችን ልናሟላ እንችላለን። ሶ በዚህ መልኩ ገንዘብ ካገኘን በኋላ ሪሶርሶችን፣ የተለያዩ ማቴሪያሎችን ማሟላት እንጀምራለን ማለት ነው። ሶ እዚህ ጋር ነው ብዙዎቻችን የምንሸወደው። ፎከስ የምናደርገው ቶሎ ሪሶርስ ማሟላት ላይ ነው። ቶሎ እነዚህ ነገሮች ማግኘት፣ ካሜራ ኮንተንት መጀመር የምንፈልግ ከሆነ ካሜራ የለኝም ብለን ራሳችንን እንሸውዳለን። ካሜራ እስክንገዛ እንጠብቃለን። በጣም ኳሊቲ ያለው ካሜራ በዘመድ ይሁን በሆነ ወይ ካገኘን በኋላ ቁጭ ብለን ማውራት አንችልም ካሜራ ፊት። ሶ በዛ መልኩ እንሸወዳለን ብዙዎቻችን። ሪሶርስ ላይ ፎከስ እናደርጋለን። ግን ቅድሚያ ሶስቱም ቅድሚያ ያየናቸውን ነገሮች ቢውልድ ካደረግን ሪሶርስ የምንለው ነገር በራሱ መምጣት ይችላል። አምስተኛውና የመጨረሻው ማሟላት ያለብን ነገር ሬፑቴሽን የምንለውን ጉዳይ ነው። ሬፑቴሽን የምንለው ሰዎች ለኛ የሚሰጡት ቦታ እንደማለት ነው። ባጭሩ ስታተስ የምንለው ነገር ማለት ነው። ሶ ቅድም ያየናቸውን 4 ነገሮች የምናሟላ ከሆነ ይሄን ሬፑቴሽን የምንለውን ነገር እናገኘዋለን። ስራችንን በኳሊቲ በሆነ ወይ የምናቀርብ ከሆነ፣ በሰዓቱ የምንጨርስ ከሆነ፣ ያለንን ሪሶርስ በአግባቡ የምንጠቀም ሰዎች ከሆነ፣ ሞር እያሳደግን የምንሄድ ሰዎች ከሆነ ሬፑቴሽን የምንለው ነገር በራሱ ይመጣል። ሰዎች እኛን ቦታ እየሰጡን ይመጣሉ ማለት ነው። ስለዚህ የቅድሞቹን 4 ነገሮች ቢውልድ ማድረግ ከቻል ይሄኛውንም በራሱ ቢውልድ እያደረግነው እንሄዳለን ማለት ነው። እስካሁን ያየናቸውን 5 ነገሮች በተሳሳተ ኦርደር ለመሙላት የምንሞክር ከሆነ ምንም አይነት ፕሮግረስ ወይንም ደግሞ ለውጥ አንመለከትም። ጀስት ስታክ ነው የምናደርገው። በዚህ መልኩ ለማየት ሞክሩ። ሲምፕል በሆነ ዌይ ላይ አስረዳችሁ። የሆነ G+3 ህንፃ ለመገንባት ፈለግን እንበል። ያ ህንፃ የሚያርፍበት ቦታ ወይም የሚሰራበት ቦታ ቤዙ ወይም ፋውንዴሽኑ ነው አይደለ? ሶ ያን ምናችን ነው? ኖሌጃችን ነው። ሶ ያን ህንፃ መስራት ደግሞ አለ። ላይክ ኮንክሪት ያስፈልጋል፣ ብረት ያስፈልጋል። እነዚህ ነገሮች ደግሞ ምናችን ናቸው? ስኪላችን ነው። ሌላው ነገር ምንድነው? ከመጀመሪያው ፍሎር ወደ ሁለተኛው ፍሎር ወደ ሶስተኛው ፍሎር የሚያገናኝ ነገር እንፈልጋለን። ያ ደግሞ ምንድነው? ደረጃ ወይም ኤሌቬተር ሊሆን ይችላል። በእኛ ኬዝ ደግሞ ምናችን ይሆናል ማለት ነው? ኔትወርካችን ነው። የሆነ ኦፖርቹኒቲዎች ጋር የሚያገናኙ የሆነ ስራ የሚሰጡን ሰዎች ማለት ነው። ሶ ኔትወርክ የምንለውን በሱ ልናሳየው እንችላለን። ሌላው ነገር ደግሞ ምንድነው? ያ ቤት ባዶን አይቀመጥም። የሆኑ እቃዎች ያስፈልጉታል። ቲቪ ሊያስፈልገው ይችላል፣ ሶፋ ሊያስፈልገው ይችላል፣ ጠረጴዛ፣ ወንበር። እነዚህ ነገሮች ምንድናቸው? ሪሶርስ ናቸው። ሌላው ደግሞ የመጨረሻው ነገር ህንፃው ከውጭ በኩል ሰዎች ሲያዩት የሚያስቡት ነገር አለ። ላይክ ቀለሙ የሚያምር ሊሆን ይችላል፣ መስታወቱ በጣም የሚያምር ሊሆን ይችላል። እነዚህ ነገሮች አይተው ቤቱ ሀብታም ነው ወይም ደግሞ ስለዛ ቤት የሆነ ነገር ሊያስቡ ይችላሉ። ሶ ያ ደግሞ ምንድነው? ሬፑቴሽን የምንለው ነገር ነው። ሶ እነዚህን 5 ነገሮች በዚህ መልኩ ለማየት የምትሞክሩ ከሆነ አንዱ ያለ አንዱ አይሄድም ማለት ነው። ኖሌጅ ከሌለ ስኪል አይኖርም፣ ስኪል ከሌለ ኔትወርክ አይኖርም፣ ቢኖርም ያን ያክል ለውጥ አይመጣልንም። ሶ በዚህ መልኩ እያላችሁ ሪሶርስም ሬፑቴሽንም ማፍራት መገንባት ትችላላችሁ ማለት ነው። እኔ ፐርሰናሊ አሁን ላይ ፎከሴን ቀይሬያለሁኝ። ቅድም እንደነገርኳችሁ በፊት የምፈልገው ኔትወርክ ማድረግ የሆነ ሰዎች ጋር መተዋወቅ ነበረ። ግን ስመለከተው ጀስት ሰዎቹን ሰላም ከማለት ወይም ደግሞ ላይክ ከማወቅ ውጭ ያን ያክል የጠቀመኝ ወይም ያን ያክል ያገኘሁት ኦፖርቹኒቲ የለም። ፎከስ ማድረግ ያለብኝ ኖሌጅ እንዲሁም ስኪል ላይ ሆኖ ነው ያገኘሁት። ታንጀብል የሆነው ነገር የምታሳዩት ቢውልድ ያደረጋችሁት ነገር መኖር ከምንም የበለጠ ይጠቅማል። ይሄ ፕሮሰስ በጣም አድካሚ ነው ወይ ታይም ይፈልጋል ወይ ካላችሁ ዴፊኒትሊ ይፈልጋል። ላይክ ረጅም ጊዜ የሚጠቅመን ነገር ነው እኮ ቢውልድ እያደረግን ያለ ነው። ሶ ኖሌጅ እና ስኪል ቢውልድ ማድረግ ታይም ይፈልጋል፣ ብቸኝነት ይፈልጋል። ላይክ ራሳችሁ ላይ ነው የምትሰሩት። ሶ ያንን ነገር ቢውልድ ካደረጋችሁ ቀሪዎቹ 3ቱ ነገሮች ቀስ በቀስ በራሳችሁ የሚመጡ ይሆናል። ብዙዎቻችሁ ቀድማችሁ የሚታየው ነገር ላይ ፎከስ ታደርጋላችሁ። ኔትወርክ ላይ፣ ሪሶርስ ላይ ፎከስ ታደርጋላችሁ። ምናልባት በሆነ ወይ ቶሎ ልታገኙት ትችላላችሁ፣ ግን ይሄ የሚጠፋ ነገር ነው። የምታውቋቸው ሰዎች በሆነ ኦፖርቹኒቲ አገር ለቀው ሊወጡ ይችላሉ፣ ወይም ደግሞ ላይክ አያርገውና ሊሞቱም ይችላሉ። ሶ ያ ኔትወርክ ጠፋ ማለት ነው። ሪሶርስ የምትሉ ነገር ካሜራ ሊሆን ይችላል፣ ሊሰበር ይችላል፣ ሊበላሽ ይችላል፣ ያላችሁ ገንዘብ ሊጠፋ ይችላል፣ ልትከስሩ ትችላላችሁ። ሶ እነዚህ ነገሮች ይጠፋሉ። የማይጠፋው ግን ምንድነው? እውቀት አይጠፋም፣ ስኪል አይጠፋም፣ እነዚህ ነገሮች አይጠፉም። ሶ እነሱን ነገሮች ቢውልድ ማድረግ የምትችሉ ከሆነ ቀሪው ነገር ቢጠፋም መልሶ የሚመጣ ነገር ነው ማለት ነው።
ብዙዎቹ የማውቃቸውን ቢዝነስ ኦነሮች እንዲሁም ውጤታማ የሆኑ ሰዎች ያደረጉት ይሄን ነው። ኖሌጅ እንዲሁም ስኪል ላይ ነው የሰሩት። አንድን ነገር በደንብ መስራት መቻልን ነው ቢውልድ ያደረጉት። ያን ካደረጉ በኋላ ኔትወርክ የምንለው በራሱ ይመጣል። ሰዎች መተዋወቅ ይፈልጋሉ፣ ኦፖርቹኒቲዎች ይሰጧቸዋል፣ የሆነ ስራ ስሩልኝ ብለው የሆነ እድል ይሰጧቸዋል። በዚህ መልኩ ራሳቸው ይመጣሉ። ሶ ራሳችሁ ላይ ፎከስ ስታደርጉ፣ ኖሌጅ እንዲሁም ስኪል ቢውልድ ስታደርጉ ኔትወርክ የምትሉት ሪሶርስ የምትሉት ዝና የምትሉት ነገር በራሱ መምጣት ይጀምራል። ሶ ይህንን ኦርደር ተከትላችሁ ራሳችሁ ላይ እንድትሰሩ ለማሳሰብ ፈልጌ ነው። ሀብታሞች ወይም ሰክሰስፉል የሆኑ ሰዎች እንዴት እንደሚያስቡ ማይንድ ሴታቸው ምን አይነት እንደሆነ መረዳት የምትፈልጉ ከሆነ ከዚህ በፊት የሰራሁት ቪዲዮ አለ። ብዙ ቦታ ከተመለከቷቸው ኢንተርፕረነሮች እንዲሁም ውጤታማ ሰዎች የተረዷቸውን የተለያዩ ማይንድ ሴቶችን ሼር ያደረኩበት ቪዲዮ አለ። ታች ዲስክሪፕሽን ላይ ወይም ከላይ ማስቀምጥላችኋለሁ፣ ገብታችሁ መመልከት እንዳይረሳ። ይሄ ቪዲዮ ከተመቻችሁ ደግሞ ላይክ አድርጉት። ለምታውቋቸውም ጓደኞቻችሁ ያንግ ለሆኑ ልጆች ሼር አድርጉላቸው። በቀጣይ በሌላ ቪዲዮ እንገናኛለን። ባይ ባይ።